ሰሞኑን በተለያዩ ሚዲያዎች እንደሰማነው ከ1994 ጀምሮ በስራ ላይ ያለው ነባሩ የተሽከርካሪ ሰሌዳ ሊቀየር መሆኑ ተነግሯል። መስከረም 28 2018 የትራንስፖርትና ሎጂስቲክ ሚኒስቴር አዲሱ ሰሌዳ ምን እንደሚመስል ይፋ አድርጓል። በዚህ ቪዲዮ አዲሱን በሀገር አቀፍ ደረጃ ተግባራዊ የሚደረገውን የተሽከርካሪ ሰሌዳ በተመለከተ ዝርዝር መረጃ ይዘንላችሁ ቀርበናል። አዲሱ የተሽከርካሪ ሰሌዳ ምን አዲስ ነገር ይዞ እንደመጣ እንመለከታለን። ከበፊቱ በምን እንደሚለይም የምናየው ይሆናል። ለምን አይነት ተሽከርካሪ ምን አይነት የሰሌዳ ኮድና ስቲከር እንደሚኖረውና ሌሎችም ስለ አዲሱ ሰሌዳ ያልተሰሙ ዝርዝር መረጃዎችን አንድ በአንድ የምንመለከት ይሆናል። ለዚሁ ጉዳይ ተብሎ የተዘጋጀውንም መመሪያ ቁጥር 1050 ይዘናል። አንድ በአንድ በዝርዝር የምንመለከተው ይሆናል። ሌሎችም ተያያዥ መረጃዎችን የምናነሳ ይሆናል። እስከ መጨረሻው ከተከታተላችሁ በጣም ተወዱታላችሁ ብዬ አስባለሁ። አብራችሁን ቆዩ። እንደሚታወቀው ከ1994 ጀምሮ በክልል ኮድ የተከፋፈለ የተሽከርካሪ ሰሌዳ አገልግሎት ሲሰጥ እንደነበረና አሁንም ይህንን ቪዲዮ ሪከርድ በመናደርግበት ሰዓት አገልግሎት ላይ እንዳለ የሚታወቅ ነው። ይህ ነባሩ ሰሌዳ አሁን ደግሞ ጊዜው ደርሶ ሊቀየር መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ይህ ነባሩ ሰሌዳ ሲቀየር ደግሞ ቀድሞ የነበረው በክልል የተከፋፈለ ኮድ ቀርቶ ሁሉም ሰሌዳዎች በሀገር አቀፍ ደረጃ ኢት የሚል የግዕዝ ፊደል እንዲሁም ኢቲኤች የሚል የላቲን ፊደላትን እንደሚይዙ ለማወቅ ተችሏል። ከዚህ በተጨማሪ አዲሱ የተሽከርካሪ ሰሌዳ የላቁ የደህንነትና የቴክኖሎጂ ገጽታዎችን የተላበሰ እንደሆነም ለማወቅ ተችሏል ማለት ነው። ከዚህ ከአዲሱ የተሽከርካሪ ሰሌዳ ጋር በተያያዘ መስከረም 28 2018 የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ በሰጡት መግለጫ ከዚህ ቀደም የነበረው የተሽከርካሪዎች ሰሌዳ አመራረትና አሰረጫጨት የአሰራር ክፍተት እንዲሁም የሀብት ብክነት ሲስተዋልበት እንደነበር ጠቅሰው አዲሱ የተሽከርካሪ ሰሌዳ ኢትዮጵያን የሚገልጹ መለያዎችን የያዘና ዓለም አቀፍ መስፈርትን የተከተለ ሲሆን 50,000 ሰሌዳዎችም በማሳያነት መዘጋጀታቸውን ጠቅሰው የዲጂታል ስራው ከተጠናቀቀ በኋላ ነባሩን ሰሌዳ በአዲስ መተካት ሂደቱ በቅርቡ ሊጀመር እንደሚችል ተናግረዋል። በ2018ም በሀገር አቀፍ ደረጃ ሙሉ በሙሉ ቀይሮ ለመጨረስ ዝግጅት ማድረጋቸውን ሚኒስትሩ ተናግረዋል። ሚኒስትሩ በመግለጫቸው ላይ እንደተናገሩት በሀገር አቀፍ ደረጃ ነባሩን የተሽከርካሪ ሰሌዳ ቁጥር በአዲስ ለመተካት የሚያስችልና አዲሱን የተሽከርካሪ ሰሌዳ አይነቶችና ምልክቶች መወሰን የሚያስችል መመሪያ መዘጋጀቱን እንዲሁ ገልጸዋል። መመሪያ ቁጥር 1050 2017 ወይም ደግሞ መመሪያ ቁጥር 1050 2025 መዘጋጀቱን ተናግረዋል። ስክሪኑ ላይ እንደምትመለከቱት መመሪያ ቁጥር 1050 2025 የሚል መጋቢት ወር ላይ የተዘጋጀ መሆኑን ይናገራል። የተሽከርካሪ የመለያ ቁጥር ሰሌዳ አይነቶችና ምልክቶችን መወሰኛና የአገልግሎት አሰጣጥ መመሪያ ቁጥር 1050 2017 ይላል። እንደምትመለከቱት ይህንን መመሪያ ወረድ ብለን በተወሰነ መልኩ አብረን እንመለከታለን። የትራንስፖርትና ሎጂስቲክ ሚኒስትሩ በመግለጫቸው ሲናገሩ አሁን በስራ ላይ ያለው ሰሌዳ ከ1994 ዓም በኋላ ምንም አይነት ማሻሻያ ሳይደረግበት እዚህ እንደደረሰ ተናግረው ነባሩ ሰሌዳ በአዲስ በሚቀየርበት ወቅት ሰሌዳ የማስቀየር ስራው የሚጠይቀውን ሁሉንም ክፍያ ወይም ደግሞ ሁሉንም ወጪ ባለንብረቱ እንደሚሸፍን ተናግረዋል ማለት ነው። እዛው በመግለጫው ላይ እንደተነገረው ከዚህ ቀደም የነበረው ሰሌዳ 9 ሚሊዮን ተሽከርካሪዎችን ብቻ መዝግቦ የሚያበቃ ውስን ታርጋ እንደነበርና እስካሁን ባለው መረጃ 1.6 ሚሊዮን የሚሆኑ ተሽከርካሪዎች ተመዝግበዋል ሲሉ ተናግረዋል ሚኒስትሩ። አዲሱ ሰሌዳ ግን ወይም ደግሞ አዲሱ ታርጋ 121 ሚሊዮን ታርጋዎችን መመዝገብ ያስችለናል ሲሉ ነው በመግለጫቸው የተናገሩት ሚኒስትሩ ማለት ነው። አሁን ደግሞ በአዲሱ የተሽከርካሪ ሰሌዳ 2 ሚሊዮን የሚሆኑ የተሽከርካሪ ሰሌዳዎች ለማሳተም በቅድ ተይዞ የመጀመሪያዎቹ 50,000 ሰሌዳዎች ታትመው ወደ ሀገር መግባታቸውን እንዲሁ ተናግረዋል። ታርጋውን አድሎ ስራ ላይ ለማዋል የዲጂታል ስርዓቱን መዘርጋት ይጠበቅብናል ብለዋል። ስለዚህ የዲጂታል ስርዓቱን ከሚዘረጋው አካል ጋር እየተነጋገሩ እንደሆነና አንዳንድ ጉዳዮች ላይ ድርድር እየተካሄደ መሆኑን ሚኒስትሩ ተናግረው በ2018 ሙሉ በሙሉ ተሽከርካሪዎችን በአዲስ ታርጋ በአዲስ ሰሌዳ የመቀየር ስራ ይከናወናል ተብሎ ነው እቅድ የተያዘው። አዲሱ ሰሌዳ የመቀየር ስራ የሚጀምርበትን ጊዜ ሲገልጹም መጠናቀቅ ያለባቸው ቅድመ ሁኔታዎች በመኖራቸው አዲሱ ታርጋ የመቀየር ስራ ለጊዜው ባይጀመርም ከ2 ወራት ባነሰ ጊዜ ውስጥ ታርጋ የመቀየር ስራ እንጀምራለን ነው ያሉት። በያዝነው 2018 ሙሉ በሙሉ አዲሱን ታርጋ ቀይረን እንጨርሳለን ሲሉ ገልጸዋል። እንግዲህ አዲሱን የተሽከርካሪ ሰሌዳ በተመለከተ ዝርዝር መረጃዎችን የያዘውን መመሪያ ቁጥር 1050 2025 ወይም ደግሞ መመሪያ ቁጥር 1050 2017 ዋና ያልናቸውን ነጥቦች ስንመለከት
ጠቅላላ ድንጋጌዎች ይላል የሚዘረዝራቸው መግለጫዎች አሉ እነሱን አለፍ እንበላቸው ለኛ የሚያስፈልገን እዚህ ጋር ያለው ነው ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች ይላል እንደምትመለከቱት የተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች ከዚህ መመሪያ ጋር በተያያዘው ሰንጠረዥ ሀ መሰረት ይሆናል ይላል ሰንጠረዡን እናየዋለን ሌሎች መረጃዎችን ደግሞ ስንመለከት የተፈጻሚነት ወሰን ይላል ደግሞ ትንሽ ወረድ ስንል የተፈጻሚነት ወሰኑንም ይናገራል እንደምትመለከቱት ይህ መመሪያ በመላው ሀገሪቱ በተመዘገቡና ለምዝገባ በሚቀርቡ ተሽከርካሪዎች በተሽከርካሪ መዝጋቢ አካላት በተሽከርካሪ አምራቾች አስመጪዎች ገጣጣሚ ድርጅቶች በኢትዮጵያ የሚገኙ ዓለም አቀፍ እና አህጉር አቀፍ ተቋማት እንዲሁም ግለሰቦች ላይ ተፈጻሚ ይሆናል ይላል ሌላውን ስንመለከት ደግሞ የመመሪያውን ዓላማዎች ይገልጻል እንደምትመለከቱት መመሪያው የሚከተሉት ዓላማዎች ይኖሩታል ይላል ከዚህ ውስጥ ከሶስቱ አንዱን ብቻ በደንብ እንድንመለከት ፈልጊያለሁ ሁለተኛውን ብትመለከቱት በሀገር አቀፍ ደረጃ የመለያ ቁጥር ሰሌዳ አገልግሎት በይዘት በአይነትና በመጠን ወጥ እንዲሆን ማድረግ ይላል እንግዲህ ቀደም ሲል በክልል ኮድ የተከፋፈለው ሰሌዳ አሁን ላይ ሁሉም ወጥ በሆነ መልኩ በሀገር አቀፍ ደረጃ ኢቲኤች በሚል የኢትዮጵያ ተሽከርካሪ መሆኑን በሚገልጽ መልኩ በሀገር አቀፍ ደረጃ ሁሉም ተሽከርካሪዎች አንድ አይነት የሰሌዳ ኮድ ይኖራቸዋል ማለት ነው እንደየስራቸው ደግሞ እንደየተሽከርካሪው አይነት ደግሞ መለያ ኮድ ይኖራቸዋል ያንን ሰንጠረዡ ላይ ኋላ አብረን እንመለከታለን አንቀጽ 5 ንዑስ አንቀጽ 3 ላይ ያለውን ደግሞ ስንመለከት እንደምትመለከቱት በዚህ አንቀጽ ንዑስ አንቀጽ 1 ላይ የተደነገገው እንደተጠበቀ ሆኖ በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ኮድ ላይ የኢትዮጵያ ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላት እና የላቲን ፊደላት ይዘት እንዲኖረው ይደረጋል ይላል ስለዚህ ይሄንንም እንደ አንድ መረጃ መያዝ ያስፈልጋል ማለት ነው የመለያ ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትን እና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎችን እንዲመረቱ ያደርጋል ይላል የሞተር ሳይክል ከሆነ ግን 3 ፊደላትና 3 ቁጥሮችን እንደሚይዝ ነው የሚናገረው ማለት ነው እንግዲህ አዲሱ ሰሌዳ 3 የላቲን ፊደላትና 4 ቁጥሮች እንዲኖሩት የሆነበት ዋናው ምክንያት ተብሎ እየተነገረ ያለው ብዙ ሰሌዳዎችን መስጠት እንዲቻልና አጠቃላይ 121 ሚሊዮን ሰሌዳዎችን መያዝ እንዲችል ለማድረግ መሆኑ ተነግሯል እንደሚታወቀው ቀደም ሲል የነበረው ሰሌዳ 6 ዲጂት እንደሆነ ይታወቃል አንድ ፊደልና 5 ቁጥሮችን ያያዘ ነበር በዚህ መልኩ ማክሲመም ሊይዝ የሚችለው ሰሌዳ 9 ሚሊዮን ብቻ እንደሆነ ነው ቀደም ብሎም የተነገረው ማለት ነው ያሁኑ አዲሱ ሰሌዳ ደግሞ ትሪፕል ኤ ብሎ ነው የሚጀምረው 3 የላቲን ፊደላት አሉት 0040ዎች ይኖሩታል ከዛ ቁጥሩ 9999 ሲደርስ ደብል ኤ ቢ ይሆናል ማለት ነው ኤ ቢ ልና 0001 ይሆናል ማለት ነው 301 ይሆናል ከዛ ደብል ኤ ቢ የሚለው 9999 ላይ ሲደርስ ደግሞ እንደገና ወደ ቀጣዩ ይሄዳል ማለት ነው በዚህ መልኩ እንደሚሄድ ነው የተገኘው መረጃ የሚያመለክተው ማለት ነው በዚህ መልኩ 121 ሚሊዮን ሰሌዳ መያዝ እንዲችል ያደርጋል ማለት ነው ስለዚህ 3 የላቲን ፊደላትና 4 ቁጥር እንዲኖረው የተደረገበት ዋነኛው ምክንያት ብዙ ሰሌዳዎችን ማካተት መያዝ እንዲችል ማለት ነው 121 ሚሊዮን ሰሌዳ መስጠት እንዲቻል ሊረዳ ይችላል ማለት ነው ለወደፊት በርካታ ተሽከርካሪዎች የሚኖሩን ከሆነ በዛ መልኩ ሊሆን ይችላል ማለት ነው አሁን ላይ እስካሁን የተመዘገቡት 1.6 ሚሊዮን ተሽከርካሪዎች እንደሆኑ ነው ቀደም ብሎም የነገርናችሁ ወይም ደግሞ ቀደም ብሎም የተጠቀሰው ማለት ነው ሌላው ከዚህ መመሪያ ጋር በተያያዘው ሰንጠረዥ ሀ የተጠቀሱት የቀለም ህብርና የፊደል ጣምራዎች እንደተጠበቁ ሆነው ሚኒስትሩ የመለያ ቁጥር ሰሌዳ ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶች እያንዳንዱ የሰሌዳ አይነት የያዘ እንዲሆን ያደርጋል ይላል ስለዚህ ለቁጥጥር እንዲመች ሚስጥራዊ ምልክቶች እያንዳንዱ ሰሌዳ ላይ እንዲኖሩ ይደረጋል ማለት ነው ይሄም አንዱ መረጃ ነው ሌላኛው ደግሞ ሚኒስትሩ ለተሽከርካሪዎች የተሰጣቸውን መለያ ቁጥር ሰሌዳ መረጃ በሲስተም አደራጅቶ ይይዛል አግባብነት ላላቸው አካላትም ይሰጣል ይላል በመረጃ እየተያያዘ ነው በመረጃ ቋት ውስጥ አለ አስፈላጊ ሲሆን ደግሞ ለሚመለከተው አካል ሊሰጥ ይችላል ማለት ነው ይህ ተሽከርካሪ የማን ነው ይሄ ሰሌዳ የማን ነው የሚለው መረጃ ይታወቅ ይችላል ማለት ነው ይሄንን እንደ አንድ መረጃ ብትይዙት አለፍ ይያልኩ ዋናው መረጃዎችን ብቻ ነው የማነሳላችሁ ለመንግስት የሥራ ኃላፊዎች የሚሰጠው ተጨማሪ የተሽከርካሪ መለያ ቁጥር ሰሌዳ ከሚመለከተው የደህንነት ተቋም በተጻፈ የፈቃድ ደብዳቤ መሰረት የሚሰጥ
ይሆናል ይላል። ለመንግስት የሥራ ኃላፊዎች ተጨማሪ ሰሌዳ ሊሰጥ እንደሚችል ነው እዚህ ጋር የሚያሳየው ማለት ነው። ስለዚህ ይሄንንም እንደ አንድ መረጃ መያዝ ይኖርብናል። ሌላው በዚህ አንቀጽ ንዑስ አንቀጽ 4 ላይ የተደነገገው እንደተጠበቀ ሆኖ ልዩ መገለጫ ያለው የተለየ ሰሌዳ ለሚጠይቅ ሰው ሚኒስትሩ እንደየሁኔታው በልዩ ሁኔታ ሊሰጥ ይችላል ይላል። ስለዚህ በመረጥነው መልኩ ሰሌዳ እንዲሰጠን ልንጠይቅ እንችላለን ማለት ነው። ስለዚህ አዲሱ ሰሌዳ አንዱ ልዩ ነገሩ ይሄ ነው ማለት ነው። የአገልግሎት አይነታቸውን ለሚቀይሩ ተሽከርካሪዎች የተሽከርካሪ መለያ ቁጥር ሰሌዳ ለውጥ ማድረግ ሳያስፈልጋቸው የለጠፉትን ስቲከር ብቻ ወደሚቀይሩት አገልግሎት አይነት በመቀየር የአገልግሎት ለውጡን ምዝገባ ማድረግ እንደሚችሉ ነው የሚናገረው ማለት ነው። ስቲከሩን ብቻ በመቀየር ወደምንፈልገው አገልግሎትም መቀየር እንደምንችል አይነት ነው የሚናገረው እዚህ ጋር። ክፍል 3 ላይ ደግሞ ክልከላዎች የሚል አለው። የሚከለከሉ ነገሮችን ይደነግጋል። ለማንኛውም የተሽከርካሪ አምራች ወይም ገጣጣሚ ወይም አስመጪ ድርጅት ወይም ግለሰብ ከዚህ በታች የተመለከቱትን ተግባራት መፈጸም የተከለከለ ነው ይላል። ከተሰጠው ተላላፊ ወይም ቋሚ መለያ ቁጥር ሰሌዳ ውጪ የሌላ ድርጅት ወይም ግለሰብ መለያ ቁጥር ሰሌዳ መለጠፍ ይላል። የሌላ ሰው ሰሌዳ ወይም ለዛ ተሽከርካሪ ያልተሰጠ ሰሌዳ ለጥፎ መገኘት እንደሚያስቀጣ ይናገራል ማለት ነው። ሌላው ለተሽከርካሪው የተሰጠውን መለያ ቁጥር ሰሌዳ ለሌላ ድርጅት ወይም ግለሰብ አሳልፎ መስጠት፣ ያው ለሌላ ሰው የኛን ተሽከርካሪ ሰሌዳ ለሌላ ሰው አሳልፎ መስጠት ወይም ለግለሰብም ለድርጅትም ይሁን አሳልፎ መስጠት ክልክል መሆኑን ይናገራል። ማንኛውም ሰው መለያ ቁጥር ሰሌዳ ያለጠፈ ተሽከርካሪ ይዞ በማንኛውም ቦታ መንቀሳቀስ ያው ይሄ ምንም ጥያቄ የለውም አሁንም ያለ ነገር ነው፣ የሚያስቀጣ ነገር መሆኑ ወይም ደግሞ ክልክል መሆኑ ይታወቃል ማለት ነው። ሌላኛው ወደታች ወረድ ስንል አሁንም ይህ መመሪያ በስራ ላይ ከዋለ በኋላ ቀደም ሲል የነበሩ የተላላፊና የዕለት ተሽከርካሪ መለያ ቁጥሮችን ይዞ መገኘት ወይም ደግሞ ተሽከርካሪ ላይ ለጥፎ መንቀሳቀስ ያስቀጣል ማለት ነው። እነኚህን ክልከላዎች አልፎ መገኘት ደግሞ አስተዳደራዊ እርምጃ እንደሚያስከትል በወንጀልም ሊያስጠይቅ እንደሚችል ይናገራል ማለት ነው። እንግዲህ አሁን ደግሞ ሰንጠረዡን በተወሰነ መልኩ ብንመለከት ጥሩ ነው ብዬ አስባለሁ። እንግዲህ መጀመሪያ ላይ እንዳየነው ምን አይነት ተሽከርካሪ ወይም ደግሞ ምን አይነት የአገልግሎት አይነት ምን አይነት ሰሌዳና ስቲከር ሊኖረው እንደሚችል በዝርዝር የሚያሳየው ሰንጠረዥ ሀ ላይ እንደሆነ ከላይ ተመልክተናል። አሁን ደግሞ ሰንጠረዡን በዝርዝር ብንመለከት ጥሩ ነው ብዬ አስባለሁ። እዚህ ጋር እንደምትመለከቱት ሰንጠረዥ ሀ ይላል የተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች ይላል። ለሁሉም የአገልግሎት አይነቶች እንዳለ ይናገራል። የታክሲ፣ የቤት፣ የንግድ፣ የመንግስት፣ የሃይማኖት ተቋማትና ማህበራት፣ ዓለም አቀፍና አህጉር አቀፍ ተቋማት ይላል። የእርዳታ ሰጪ ድርጅቶች ይላል። ኤምባሲዎች ይላል። በኤሌክትሪክ ወይም ደግሞ በታዳሽ ኃይል የሚሰሩ ተሽከርካሪዎች ይላል። የአካል ጉዳተኛ ባለሞተር ብስክሌት፣ ልዩ ተንቀሳቃሽ መሳሪያዎች፣ የተሳቢ እንዲሁም የተላላፊ ሰሌዳ ይላል። ለእያንዳንዳቸው ምን አይነት ልዩነት እንደሚኖራቸው ምን አይነት ሰሌዳ እንደሚኖራቸው ይናገራል። ለምሳሌ የታክሲና የቤትን ብንመለከት ታክሲን ስንመለከት ሰሌዳው ነጭ መደብ እንደሚኖረው ይናገራል። ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች በአማርኛ ደግሞ ወይም ደግሞ በግዕዝ ደግሞ ኢት የሚል ፊደል እንዳለው ወይም ደግሞ የተጻፈበት እንደሆነ ይናገራል ማለት ነው። ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች የሚል በላቲን እና ኢት የሚል በአማርኛ የተጻፈበት እና የኢትዮጵያ ካርታ ምልክት ያለው መሆኑን ይናገራል ማለት ነው። ስቲከሩ ደግሞ የታክሲ ስቲከር ደግሞ ምን እንደሚመስል ይናገራል። እዚህ ጋር ነጭ መደብ ከቀይ ፊደላትና ቁጥሮች ጋር የመለያ ቁጥር ሰሌዳው እና ታክሲ የሚል ጽሑፍ የተጻፈበት ይላል። ታክሲ የሚል ጽሑፍ ይኖረዋል ማለት ነው ታክሲ ከሆነ። የቤትን ስንመለከት ደግሞ ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር ኢቲኤች ኢት የሚል የተጻፈበት ይላል። ያው ኢቲኤች እና ኢት ተሽከርካሪው የኢትዮጵያ ተሽከርካሪ መሆኑን ለመግለጽ ነው። ቀደም ሲል የክልል ኮድ ይዞ የነበረበትን ለመተካት የሆነ ነው። ስለዚህ የሁሉም ተሽከርካሪ ሰሌዳ መደቡ ነጭ ነው። ልዩነቱ ስቲከሩ ላይ ነው በተወሰነ መልኩ ልዩነት የሚኖረው። የቤት ተሽከርካሪ ስቲከር አይኖረውም ወይም ደግሞ ስቲከር አይለጥፍበትም ማለት ነው። ስክሪኑ ላይ እንደምትመለከቱት ትርጉሙ እዚህ ጋር ተቀምጧል። ስለዚህ የሁሉንም 12 አካባቢ የአገልግሎት አይነቶች ተዘርዝረዋል። ከታክሲ ጀምሮ እስከ ተላላፊ ድረስ ተዘርዝረዋል። ያንን በዝርዝር መመልከት ይቻላል አንድ በአንድ ምን አይነት ሰሌዳ ምን አይነት ስቲከር እንደሚኖረው ከነትርጉሙ ተቀምጧል። ይህ ሰንጠረዥ በአማርኛ ብቻ ሳይሆን በእንግሊዝኛም አለ። ስለዚህ እንግሊዝኛ ቨርዥኑን የምትፈልጉ ከሆነ ወደ ታች ስክሮል አድርጋችሁ ስኬጁል ኤ ታይፕስ ኦፍ አይደንቲፊኬሽን
ነምበር ፕሌትስ ኤንድ ሲምቦልስ ይላል አኔክስ ኤ ላይ ልታገኙት ትችላላችሁ። ይሄንን በዚህ መልኩ ልትመለከቱት ትችላላችሁ። ሰንጠረዡን ብቻ ሳይሆን ሙሉ መመሪያውን በደንብ ዲቴይሉን ብትመለከቱት ለመረጃም ይሆናችኋል። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁ ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።